ደርሰናል ከስንት አድካሚ ቆይታ በኋላ እናንተ እዚህ በጣም በረዶ እየዘነበ ነው ግን በጣም አይበርድም ምናምን ብቻ ማለት ነው የዛሬው ፊታችን ባይዘኝ ይሄንን ይመስላል ሬት ማረጋችሁን እንዳደረሱ እና ማለት ነው አይበርድም ለመጀመሪያ ጊዜ ኪችነር መተናል እና አሁን መኪናውን ያቆምናት ነው ከዛ ያበሻ ምግብ ቤት ለምን ሰርች አናደርግ እስኪ ኢትዮጵያን ፉድ ብል ይመጣል ወይስ እስኪ ማፕ ላይ ዝም ብዬ ኢትዮጵያን ልበል ከዛ ከመጣ ኢቲኤች ኦኬ ኢትዮጵያን ኢትዮናል ሬስቶራንት ቢሉናይል ዩር ሎኬሽን ተርን ኦን ላድርግና ኖ ይሄ አይደለም ኢቲኢኦፒ ኢትዮጵያን ሬስቶራንት ብያለሁ እስኪ ኤደን ጋርደን ሬስቶ ባር ላልቤላ ይላል ኖ አላቸው እዚህ አላቅም እስኪ አንተ በረዶ ያለሽ ስንት ብር ተስማምተው 100 ብር $100 እዛ 100 የሚሰራ ሰው የለም ነው እንትን ነው ሶስት ነገር ነው የሚያስከፍለው ምን ይሄ ስለዳን እንገጫገጨው ይሄን ቅያሪና ማብራት እና እቺኛውን አሁን እንዴት ምን እንደሚያደርጋት አላስደንግጣችሁም ቢሆን እንጂ ሃይዌይ እየታየኝ አልነበረ ምን ነው ትኩረት እያደረክ ነበረው አይታየኝም ምን ነው የማይታየው ማብራቱ አይሰራም ኖ እንትንም የምር አይቻለሁ እኔ የሆነ ቴንሽን ምናምን እንዲህ ነው የነበረው እኔም ላይ መስዋዕቱ ምናምን ለምንድን ነው የስልክ ባትሪ ማብራት እንችል ነበር ሳይሆን ሙቀት ምናምን እየጨመረ ነበር እናንተ አጥፍጥ ይያላችሁ መስዋዕቱ የሆነ እንትን ላይ ኖር ፈርታ ስለነበረች ነው እሺ ለማንኛውም ከዚህ በኋላ የሆነ ጀላሳችን እዚህ ኪችነር የሚኖር ጓደኛ አለኝና ደውዬለት እንትን ሬስቶራንቱን አሁን ንገረኝ ብየው ማለት ነው እዚህ ነው አለ እሺ እንትን ብየው ማለት ነው አሪፍ ሆቴል ሪኮመንድ አደረገኝ ሙያ ምናምን ይባላል እዛ ሄዳለኝና በቃ እዛ ለሄድ ነው ይለቅና እንሄዳለን ካሌብ አልመጣማ ይመጣል ኦኬ ለማንኛውም ኔትወርክ ራሱ እያስቸገረ ነው አይ ከኪችነር ነው ወይ እንደውም እየደወለ ነው ኦኬ ያው የቱ ጋር ናቸው ለባይዜ ቪዲዮ እየተሰማ ነው what's good YouTube channel እና ቻናል ይላል የት ነው እስኪ ንገራቸው እዚህ ያለና አሁን ቅድም የላኩላሪ 330 ምናምን ኪንግ ሱል እስኪ ሊዮ ቆይ ከእናንተ 11 ደቂቃ መጣ ኦኬ መኪናዋን እኛም እያሰራናት ነው ምን ሆነባችሁ ላይ ከጎኑ ተመቶበት ነበር የጀለስ መኪና እና እሱን በትንሽ ብር ያሰራው ነውና በቃ ስመጣ እንትን እንላለን ና መጣው እዛ ኦኬ ፒስ ብርዱ እንዴት ነው አታ ልብስ እኮ አለኝ ምን እንደሚያቀብጠኝ አላውቅም ልብስ እያለኝ ምን ይባላል ገና ባይዜ ማለት ነው ካሌብ እዚህ ነው ያለው ላይክ እዛ ቶሮንቶ ከኛ ጋር የሚኖር ጀለስ እዚህ ነው ያለው ከሱ ጋር እንገናኛለን ከዛ እዛ ሄደን ያበደ ጊዜ ይኖረናል ብዬ አስባለሁ ሬስቶራንቱ ጋር ቪዲዮ የሚቻል ይመስላል ኦኬ ፒስ የሚከለክሉ ይመስላል I don't know okay boo ጀለስ ወጥቷል ትላለህ ጀለስ ወጥቷል እና ደለጀን ይላል እንዴት ነሽ አጂዛ ይሄ ልጅ ባይዜ ቶሮንቶ ነው ያገኘሁት አሁን ጀለስ ነው ዩቲዩብ ቻናል እንዴት ናችሁልን ደህና ናችሁ ጋሽ ለማንኛውም ጀለስን አግኝተነዋል እዚህ ጋር ኪችነር ነው የሚኖረው እሱ ሰላም ውድ የሄና ዩቲዩብ ቻናል ተከታታዮች እንዴት ናችሁ ደህና ናችሁን
እንኳን በሰላም ወደ ሀገራችን መጣችሁ፣ ወደ ከተማችን። እኛ ነን ከተማ የምንኖረው፣ ወደ ገጠር መጣን ነው። ወደ ገጠር ሆነባችኋል። ደህና ላይክ እንትን ነው እንደ ክፍለ ሀገር ነው የምናየው። እኛ የአዲስ አበባ ልጆች፣ እሱ የሆነ ክልል ከተማ ልጅ የምንርቀው እርጎ ላይክ እንትን የሚባለው አንተ ላይክ እንትን የሆነ በትግርኛ ቆይ አሳንን አለ አንተ ይምራል አይጣፋ ይሆነ አለ ፋርም እርጎ ምናምን ይሆነ የፋርም ገበሬዎች ምናምን ይባላል። በአማርኛ ታውቃለህ? ምንድን ነው ላይክ ፋርም ምናምን ነው የሚለው እሱ። አዛ ምን መሰለህ ዮገርት አለ አይደለ የሚሰሩት እሱን ነው የሚለው። እሱ ዳዲ ፋርም ምናምን ፋርም ነው እኮ እንደዚህ ላይክ እዙ ቶሮንቶ እንኳን ያ ከዚህ ላይክ የ30 ምናምን ደቂቃ ድራይቭ አድርገህ ትሄዳለህ። ታጮኛለህ። ያ ከዚህ እና ጎይ ኪችነር እንዴት ነው ላይክ እንዳያችሁት ነው ኪችነር በረዶ አለ ኖ ሶፋር እዚህ ካላችሁ በረዶ ብርዱ ምናምን ያያችሁት ነው። ምክንያቱም ክፍት ቦታ ስለሆነ ቶሮንቶ ከቶሮንቶ ምን ይለየዋል? ላይክ ጃም የለም ጃም ምንድን ባለው የለም። አንተ ደጸደ አይ ቲንክ somehow like ስፒድ ካሜራዎችም ጠፍተዋል። ቶሮንቶም ጠፍተዋል። እና ከዛ ውጭ ሌላ ምን አለ እዚህ? ምንም በቃ ከቶሮንቶ እና ከዚህ ይሄ ነው ለምን በለኝ ቶሮንቶ ከሄድክ ይኸውልህ እንትን ምናምን ላይክ ዌጅ ምናምን የሆነ በወር የምከፍላቸው ቢሎች ምናምን ከፍተኛ ምናምን ናቸው። ያ እሱ ከፍተኛ ነው። እዚህ ቤት ኪራይ አሁን ይኸውልህ ለአንድ ቤድሩም እስከ 2000 የሚደርስበት ኦፖርቹኒቲ አለ። ገባ ለሁለት ቤድሩም እስከ 2500 ከነ ዩቲሊቲው ምናምን ጨማምራል አይደል? ሁሉም ነገር አለ። ሴም ቲንግ ከቶሮንቶ ላይ እዚህ ላይ እንደ ቶሮንቶ ብለህ ሳይድ ምንድነው ፓርክ የምታደርግበት አይደለም። ሊሚት አለ። ከሊሚቱ ካለ የተሰጣለ ያው ኡበር ላይ ፖስት እንዳደረኩ አይተው ከሆነ ፓርኪንግ ነው 100 ምናምን ሰርተህ ያ የሰራውን እንዳስረከኳላ እንደዛ ነገር የለም። ያ መኪናን እንደነ ኒት ወዴ ደስ እንደዚህ እንጂ እንሂድ እንደፈለጋችሁት አዝናናችኋለሁ። መጣኒ ለማንኛውም እስኪ ኪችነር ከሱ ጋር ያኛው ያ ምን አንተ እንትኑ ጸድኝ ያ ያው እንትኑ ላይ ካየኸው በቂ እንትኑ ይሄኛው መብራቱን ወደዛ አድርገው ከዛ ወደዚህ ካሜራው ወደ ሚን እንትኑን ይሄኛው መብራት ወደዛ አዙሮ ከዛ ካሜራውን ጸዴ ነው ያምራላ። ኦኬ ለማንኛውም ብራዘር ቀስ ብላት ነዳ I saw you like what's going on ኪችነር ላይ ነጻልታለ እንዴ ለማንኛውም ከጀለስ ጋር ተገናኝተን እየሄድን ነው። እስከ የት እንደምንሄድ አናውቅም። እስከ እንትኑ እስከሚሰራ ድረስ መኪናው እስከምትሰራ ድረስ መኪናው ያንተ ነች ወይስ ነች? የማዘር ኦኬ ተጠደኝ ነች። ላይክ አሁን የት ነው ያለው? አሁን ያለነው ሆመር ዋስተን ይባላል። ሆመር እና ብሎክ ላይ ሴንት ሜሪ ሃይ ስኩል ትምህርት ቤት ማለት ነው። ሃይ ስኩል በተለይ ባይገርማችሁ እዚህ ላይ 11 ሰዓት ላይ ጋዝ ብር 1 ብር ነው። 1 ብር 00 $1 በቃ 1 ቶሮንቶ ግን ያየው ነው ከ15 ምናምን ቶሮንቶ ደግሞ ላይክ አይ እንደ ሁኔታው ነው። ከፈለገ አንዳንዴ አንድ ከ10 ነው እስካሁን አይቼ የማውቀው። በቃ እዚህ እስከ 1 ብር አለ። ሁለተኛ ቶሮንቶ የሚታወቀው በመስተዲ በመኪና ማርኬት ፕሌስ ላይ በርካሽ እንደሚሸጥ ያ አተ ባለፈው BMW ገብተን ቪዲዮን ካየኸው አላ አይቼዋለሁ። 24 ሚሊዮን ምናምን ሲል ድንግጥ ጠላ ያልኩት ያ ትክክል እኮ ነው። ግን 24 ሚሊዮን ወደ ኢትዮጵያ ሲመታ 24 ሚሊዮን ብር ያ ባይዚ ኢትዮጵያ ላይ ከ60 ሚሊዮን ምናምን ብር መኪና የሚነዳ ሰው አለ ኢትዮጵያ ላይ። እኛ እኮ ላይፍን እየኖርናት አይደል? ባለፈው BMW ገብቼ ወጥቼ እንዴት ያኛው መኪና ልንዳ በቃ ጨነቀኝ ነው። የኔ መኪና እንዴት ልንዳ BMWን ገብቼ አይቼው እንዴት እንደሚያማምሩ እኮ በጣም ነው ደስ የሚለው። ኪችነር ላይ የሚበዛው መሰለህ ትንሽ ከኪችነር 30 ደቂቃ እንዳልኩ እንደቀልዱ ወጣ ካል ላይ የፋርመሮች ቤት አለ። ግባብድ ያክላል
እኔ ላይክ እኔ ምን ቤት እዚህ ባጭሩ ላይክ I don't know የቶሮንቶን ዋጋ ይቻላል it's same ነው አሁን እንዳልከው ከሆነ 2500 ምናምን ሴም እዚህ ሲሸጥ ሃውስ እስከ 600 ሺህ እስከ ማክስ እስከ ያየሁት እስከ 1.2 አሁን እናንተ የምትኖር ላይ ሃውስ ነው ምናምን አፓርትመንት ነው ጸዴ አፓርትመንት የኛ ማናጀር ጸዴ ነው አንተ እንትኑ ራሱ ደስ ይላል እንደዚህ በረዶ ግን እኛ ጋር የለም እኛ ጋር ለተነ በረዶ የለም የለም በረዶ እዚህ እኛ ጋር እዚህ አለ ስማ እዚህ ላይክ ስራ ምናምን ላይክ ኡበር ምናምን እንዴት ነው ኦኬ የኦቨር ጉዳይ ሲመጣ ደግሞ እንዴት መሰለህ ተክተህ ከሰራህ ታገኘዋለህ ግን እንደ ቶሮንቶ ቢዚ አይደለም እንደ ቶሮንቶ ቢዚ አይደለም ዋተርሉ የሚባል ቦታ አለ የዩኒቨርሲቲዎች ዩኒቨርሲቲ ኦፍ ቶሮንቶ ምናምን እንደምንለው ሃምበር ኮሌጅ ምናምን እንደሚባለው ይሄም የራሱ ኮንስቶጋ ኮሌጅ እና ዩኒቨርሲቲ ኦፍ ዋተርሉ እና ሎዌር የሚባል አለ እነሱ አካባቢ ከሄድ ቢዚ ነው ምክንያቱም ተማሪዎች ከቤት መውጣት ስለማይፈልጉ ኦርደር ያደርጋሉ ቤት የሰውም ሲሰራ እግዚአብሔር ይመስገን ምንም አይነት መጥፎ አላየንበትም ኤቭሪቲንግ ገቢውም አሪፍ ነው ጸዴ ነው ማለት ነው ያ ጸዴ ቶሮንቶ ደግሞ አሪፍ ነው ግን እንደየቦታው ይለያያል ላይክ ዳውንታውን ካልሆነ ዳውንታውን መትራሱ እዚህ ላይ ዋተርሉ ዳውንታውን ነው አንደኛ ምን ዘሮ ኪችነር ላይ ብዙ ላይክ ፈልገ ዞሮ ካላገሆነ አታገኝ ዳውንታውን መስራቱ አሪፍ ነው እኮ ግን አንተ እንትን ይበዛል እንደማስ ራውንድ አባውት በጣም ብዙ አለ ስማ አንተ እኔ አይቻላግም ቶሮንቶ አይደል እንትና ነው እኔ አይቻላግም እንደዚህ ነው ይኸው here too again ያ በጣም ኢትዮጵያ ላይ በምን ነበር ማዞሪያ ነው የሚባለው ማዞሪያ አደባባይ ያ አንተ ኢትዮጵያ ነው ላይክ ኤርትራ ነው እንትን ያደረከው ተወልጄ ያደግኩት ኤርትራ ነው ባይዘው እስከ ስንት አመት ነው ሹር አይደለሁም አይ ቲንክ በ10 11 አመቴ ከኢትዮጵያ ወጣሁ ከኤርትራ ወጣሁ ኢትዮጵያ መጣሁ ኢትዮጵያ ደግሞ ታውቁታላችሁ ቃና ሙቪ ያያ የአማርኛው እሱ ትንሽ ደግሞ ኢትዮጵያ ላይ ሁሉም ምን የማውቃቸው የኤርትራውያን ጀለስ ምናምን በቃና ነው የሚያውቁት ሁሉ ቃና ነው አይቶ ምናምን አማርኛ የለመዱት ያ በቃ ቃና ያያየን ሁለተኛ ደግሞ ፍሬንድ ስትፈጥር ደግሞ ፍሬንዶቹ ደግሞ ትግርኛውን መማር ይፈልጋሉ እነሱም አማርኛን ሲያስተምሩ በዘማቸው ይሆን ወደ 4 አመት ያህል ቁጭ ብያለሁ አሁን በስንት አመት እዚህ ከመጣ ስንት አመት ነው አሁን እዚህ ከመጣ 4 አመት ነው 4 አመት ያ ከመጣሁ ወደ ካናዳ ከመጣ እና ላይክ እንዴት አየው ላይክ ቶሮንቶ ወደ አንድ 5 ወር ምናምን ተቀምጫለሁ ባይዘው ያየው የሰራው ቪዲዮ እዛ ነበር የምሰራው ትልቁ ሙዚየም ያለው እንግዲህ ተሰራ ነበር ትልቁ ሙዚየም ሮም የሚባለው እዛ ነበር የምሰራው እንትን ወርክ ያ ምንድነው የሚባለው ነበርኩ ከስተመር ሰርቪስ ዌተር ነበርኩኝ ካሸርም ነበርኩኝ የሰራው ኦኬ እና ላይክ ካናዳን እንዴት አያት እንደ ባጭሩ ካናዳ አሪፍ ሀገር ነው ጀስት በዊንተር ሰዓት ላይ ነው የሚያስጠላ በረዶ ሲጋገር ምናምን ፋሚሊ ምናምን ሲኖር ደግሞ ፋሚሊ ሲኖር ምናምን ፋሚሊ ደግሞ ጸጥታ ያለበት ቦታ ነው የሚፈልጉት ያ ስለ ላይክ እንደዚህ አሁን እኔ ሙሉ ፋሚሊ አይደለም ነው ላይክ አባቴና አክስቴ ምናምን ያ ስለ አሁን አንተ አባት እናት ሁሉም ፋሚሊ አንድ ላይ ሲሆን ደግሞ በጣም ጸዴ ነው የሚሆነው አስብ ያ ደግሞ ሁሉም ይሰራል ምናምን በቃ ፈታ ላይክ ያላ እና ጋይስ ይሄን ቪዲዮ የምታዩ ላይክ ሁላችሁም ሰብስክራይብ ማድረጋችሁ እንዳረሱ ያ ሜክ ሹር ይሄንን አካውንት ሰብስክራይብ ያደረጋችሁ ሁላችሁም ላይክ ፎሎ ኤንድ ሼር ያደረግን ከዛ ይሄ ላይክ አስ ላይክ ምን ነበር ስንት ኬ ላይክ ልበል 5k ላይክ ካገኘው ወደ ቀጣይ ወደ ኦታዋ ምናምን እንሄዳለን ያ እና ወደ ኦታዋ ምናምን እንሄዳለን ባለፈው ታስታውስ ከሆነ አናግረኝ ነበር ስለ መኪና ድምጽ ላይ ነበር በዚህ ሰዓት ላይ አሁን እዚህ መኪና ላይ እንዲ ድምጽ ባጮህ ኖሮ ፖሊሱ መጥቶ ትኬት ይሰጣል ድምጽ ማጮህ አትችልም አሁን ነው ላይክ አሁን ስፖርት መኪናዎች እንዴት ነው የሚሆኑት ስቶክ ነው የራሱ የሥራ ቦታ የነበረ ገባ ምንድነው ባለው ከሆነ ግን አይሆንም አሁን ላይክ እዚህ ሀገር ፖሊሶች ምናምን ያስቆሙሃል ምናምን ያ ያስቆሙሃል ስቶክ ነው ወይ ምንድነው ዝቅ ብሎ ያዩታል ወይም ደግሞ ብረት አለች መስታወት የምትመስል ያዩታል ያቺ ማፍለር ምንዋታለች ማፍለር ከነ መኪናው የተሰራ ከሆነ ኖርማል ነው የፋብሪካው ከፋብሪካው ውጭ ከሆነ ግን አንተ ያስጨመርከው ከሆነ ትቀጣለህ ማለት ሁሌ እንደተቀጣህ ነው ማለት ሁሌ እንደተቀጣ ያገኛ ፖሊስ ድምጽ ስታረክ ከተገኘ አሁን እዚህ ጋር አለ ዝግ አይተው ከሆነ BMWዎች ያጮሃሉ ድምጽ ገባ እነሱ ሲያስጮሁ
በጣም ላውድ ሲሆን መጥቶ ይጠይቁሃል። የስቶክ ነው ምንድነው? የስቶክ ከሆነ ምንም አይሉም፣ ግን በማስጮህ ትቀጣለህ። ላይክ ስቶክ ሆኖ ትቀጣለህ። ስቶክ ሆኖ በጣም ላውድ ከሆነ ያስቀጣሃል። የሆነ ቱን አርገዋል የሚል የሆነ አፕግሬድ አርገዋል ነው የሚሉት። ላይክ ገባ ራሴ ሄደ ግን ማፍለሩን ዲሊት አርገ ምናምን ስትሬት ፓይፕ ካስገባበት ወዲያው ትኬት ወዲያው ባይዞ ያለ ነው። መክሌኒያል ፓርክ ይባላል። በበረዶ ሰዓት እዚህ ላይ እዚህ ወደ ላይ ሸርተት የምንጫወቱበት ነው። አይታችሁ ከሆነ ቶሮንቶ እንደዛ አለ። ባይዞ Is it like skate or the other one? Like ሁለት ኖ እሱ ዳውንታውን ላይ ያለላችሁ። ይሄ ግን ማንሸራተት የሆነ ክባላደር ስንዋኝ ምን ነው እዛ ላይ ቁጭ ይላሉ። ከዛ በኋላ አንድ ሰው ሲገፋቸው የተንሸራተቱ ከወደቁ ካልወደቁ ደግሞ የተንሸራተቱ ምንድነው ባላረጋሉ። ላይክ እንደ ቶሮንቶ ደግሞ እዚህ ዳውንታውን አለ በጣም ፎቅ ነው የበዛበት። ያ ዳውንታውን ላይ ስትሄዱ ደግሞ ሲቲ ሆል ብላችሁ ሰርች ታደርጉ ወደዛ ደግሞ ትችላላችሁ። እዛ ላይ ደግሞ ጽድቅ እንዴ ነው almost like እዚህ ነው ሰፈር እዚህ ነው። አንተ በቃ እዚህ ነው። ከዚህ የ20 ደቂቃ ድራይቭ ጸዴራው በታ ዘና ያያሉ። ቴንክ ዩ ለኢንፎርሜሽኑ። ገብታችሁ ቲክቶኩን እዚያ እንትን ላይ እናስቀምጥላችኋለን። ሁላችሁ ፎሎ አድርጉትና የመኪና ኢንስታግራም ላይ እየገባችሁ ስፖርት ታይፔስ ብላችሁ ኪችነሩን የሚገራሩ መኪኖች donc በዚህ እንትን ካለ vlog መጀመሪያ ያ vlog መጀመራችን አይቀርም። ይሄና ይፑሽ እያደረገን ነው። ያ እና ከቻናላችን መክፈታችን አይቀርም። ከኪችነር እንትን ማለት ነው። ያ አሴር የሚባለው ልጅ እዚህ ነው መሰለኝ። አሴር እዚህ ነው። እዚህ አይተኸው ታውቃለህ? ያ የት ቸርች እንገናኛለን። ሁሌ ደግሞ ሰመር ላይ እዚህ ጋር ቮሊቦል አለ የምንጫወተው። እዛ ላይ ቮሊቦል እየሄድን እንጫወታለን። ማታ ላይ እግር ኳስ ሜዳ አለ። እሱ ደግሞ እኛ እግር ኳስ ላይ ገብቷል። አሁን ይጫወታሉ። ሁሌ ኳስ ላይ ዩቲዩብ ባይዘ ያቁም ነበር ለሪአክሽን ለትንሽ ጊዜዎች አቁሞ ነበር። አይ ቲንክ አሁን አይ ሆፕ ከተመልሷል መሰለኝ። ባለፈው እንትን ምናምን ብሎ ሰርቶ ነበር። ያ ለትንሽ ጊዜ ያው እያያችሁት ነው። የሥራ ማጣት አለ ኪችነር በካናዳ ውስጥ ብዙ የሰው ህዝብ የበዛ ስለሆነ እሱ ምንድነው ባለው ሆኖብናል። ለዛ ምክንያት ሰውም ወደ ሞስት ስራውን ፍለጋ አለ፣ ሲቪቱ አለ፣ በዚህም ፋሚሊ አለ፣ ብዙ ነገር ስለሚመጣ ሁሉንም ባንዴ ላርገው አትልም። ለኪዜው እንደ ወንደርላንድ ምናምን ነገር አለ። ወንደርላንድ የለም። እኛ ለመዝናናት ኪችነር ያለው ሰው ለመዝናናት ሲመጣ ምንድነው ባለው ድረስ ነው የሚመጣ። ቶሮንቶ ኒያግራ ፎልስ ከዚህ ኒያግራ ፎልስ ስንት ሰዓት ነው? ያ ቲንክ የ1 ሰዓት ከምናምን ነው። አረ ያ ከቶሮንቶ ያ ሴም ቲንግ ነው። ባይዜ እቅዳችን ምን መሰላችሁ? ይሄ ቪዲዮ 5K ከደረሰ ኦታዋ እንሄዳለን። ኦታዋ ሄደን የ1 ሰዓት ተኩል ድራይቭ ነው ከኦታዋ ከቶሮንቶ አይ ቲንክ 4 ሰዓት ግን በእንትን ካረክ የ3 ሰዓት ምናምን መንገድ ነው። ኦታዋ እንሄዳለን። ወንደርላንድ እንሄዳለን። ወንደርላንድ ማሰማል ላይክ ጀስት ለማሳየም ማለት ነው። ያ ወንደርላንድ በጣም የሚያምር ቦታ ነው። ያ ወንደርላንድ በጣም ነው። ወንደርላንድ እንሄዳለን። ከዛ ደግሞ ብቻ ላይክ እንደ እንትናችን እንደ እድገታችን ምናምን እያየን እንሄዳለን ነው። ያ ኤቭሪዋን ሜክ ሹር ፎሎ አድርጉት። ያ ሰብስክራይብ እያደረጋችሁ ፎሎ ላይክ ሼር ኦሬዲ አንድ ሺህ ላይ እየገባችሁ 2000 ለመግባት 200 ምናምን የቀረን 1800 ምናምን ገብተናል። ለሁለት ሰው ምንድነው ባለው ካረጋ we will have a big video ቶሮንቶ ድረስ ነው መጥቼ ያ በደንብ ቪዲዮ ይኖረናል የሚታሰው 200 ከገባ ማለት ነው። ያማን አሁን ደግሞ ትንሽ እስኪ መኪናዋ ከተሰራ ምናምን ሄደን ፒክ አድርገናቸው ምናምን በአንድ መኪና ወይም በሁለት መኪና ሄደን ምግብ እንትን እንላለን። ግን እንዴት ነው ያበሻ ሬስቶራንት ምናምን ያበሻ ሬስቶራንት ገብቼ አላውቅም። most likely ከጓደኞቼ ጋር ስለሚሄድ ያው ጃንክ ፉድ በነጮች እንዴት ነው ግን ማክዶናልድስ ቲሞርተን እንትኖቹ ነው እንዴት ነው? አበሻ ሬስቶራንት በጣም አሪፍ ነው። ብዙ አለ በጣም ብዙ አይቼው ሄጄ አላውቅም። to be honest ከእናንተ ጋር የማውቀው ኢስት አፍሪካ የሚባል አለ ባይዞ ሸራቶ ሞያ ሬስቶራንት ወንዴ የሚባላል ማናጀሩ። ወንዴያችን በዚህ አጋጣሚ በጣም አሪፍ ምግብ በጣም ሁሉም ሰርቪሳችሁን በጣም ደስ የሚል ነው። ሸራቶ ለእናንተም ኢስት አፍሪካም እንደዛው አሁን ሄደን እንሞክራለን ማለት ነው። ማያ ነው ምን ያ ሞያ እንሄዳለን። ከዛ ኋላም ከዚህ አይ ቲንክ የ10 ደቂቃ ሆነ። ያ ከዛኛው ቦታ 10 ደቂቃ ነበር። ያ 10 ደቂቃ ነበር። ምንም ልዩነት የለው። እና እስኪ እዛ እንሂድና ልጆቹ ጋር ተመልሰን እንሄዳለን ማለት ነው። ያ ጀለስ ሄደ ነው እንትን ማዘሩ መኪና እንትን ብላው ወደ ስራ ሊያደርሳት ነው። ከዛ በኋላ እኛ መኪናችን ኦልሞስት እያለቀ ነው እና ሂደን ወይም ፒክ እናደርገዋለን። ከዛ ያበሻ ሬስቶራንት እንሄዳለን ማለት ነው። ብቻ መኪናው ቆይ ሊያልቅ ነው። አዎ አልቃ እቺ ነች አንተ ነው የተሰበረችው።
ኦ ተሰርታለች። ኦ አልቋል። ትንሽ ነው የሚቀረን። እጄ ነበር ወይኔ ቪዲዮስ ገብተሽ ነበር። ያመሰገንኩኝ ያመሰገንኩኝ ሸራት ሄና እና በቃ እንትን እናደርግ ማክስ አይዛክ እና ሮቢ እሺ ሁላችሁም እግዚአብሔር ይስጥልን። አገራችን መጣችሁኛል ለማየት ስለበቃችሁ መጥቼ ነበር ባይዘው አስደንግጬዋለሁ። ገብቶታል። መጥቼ ነበር ታስታውስ ከሆነ ኢትዮ ፌስቲቫል የዛኔ ነው የተዋወቅነው። የሆኑ የቸርች ልጆች መጣው ያ ሲባል እንዴ አንተ ይሄ ቲክቶክ ላይ አቆየለ እንዴ ብያለሁ። በዚህ አጋጣሚ እነ ናሆም የምታውቃቸው ከሆነ ዮሴፍ ለሁላችሁ ሁላችሁም ሸራት ኤኒዌይስ መልካም ምሽት። ያው ቻው ሳልላችሁ ላለ አንድ ፎቶ የሁላችን ወይ ላይክ እንዴ አሁንም ጋይስ እሺ ለማንኛውም ጀለስ እየሄደ ነው እና ያው ከተገናኘንም ልንገናኝ እንችላለን። አይደለም ቅድምም እንደዛ ነበር። እሺ ለማንኛውም ኦልሞስት አልቃለች እና እንሄዳለን ማለት ነው። ሌትስ ጎ ጋይስ። ለማንኛውም መኪናዋ ተሰርታ አልቃለች እና ወደ ሀበሻ ሬስቶራንት እንሄዳለን። ከዚህ 9 ደቂቃ ነው። ማያ ነው መሰለኝ ማያ ሬስቶራንት ይባላል እና ከተዘጋም አናውቅም ገና 7 ነው። እዛ ከጀርባ ደግሞ ሮቢ አለ። ደክሞታል ስማ። ለዛም ነው እየነዳ ያለሁት ስለደከመው። ማክስ ካሜራማናችን ቴንክ ዩ ብለናል። ኦኬ ለማንኛውም ምንድነው ግን ምን በላው ሄደን አሁን አንተ ምንድን መብላ ፍላጎት ያለ ምግብ እዚህ ሙያ ሬስቶራንት ባይዜ አልገብቻ አላየሁትም። ጀስት ጎግል ላይ ሰርች አድርገን የመጣ ነው እና ገብተን እስኪ ቼክ የዚህ ሀገር ባሳየው። እሺ ለማንኛውም ጋይስ ገብተን ምግባቸውን ቼክ እናደርጋለን። ሜቢ ካሜራ አይቻልም ከተባለም አናውቅም። ለማንኛውም ገብተን ቼክ እናደርጋለን። ሌትስ ጎ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ፒስ። ቴንክ ዩ አይ ቲንክ እኔ ቻቻ ወስድ ደስ ይለኛል። ወዴት ነው የምትወስደው? ቻቻ ወደ ቤት ወደ ሆዴ። እስኪ እኔም ቼክ ላድርጋ ከስራ እንዳለ። ኦኬ የሆነ ቆይ እኔ ቼክ ላድርግ። ኦኬ ኮላታችሁ ነው። ኦኬ ባይ ዘ ዌይ ስንመገብ ነው የምንወስደው። ይመጣሉ እናንተ ነው ያ ቤፍ ቺክን ክትፎ ምናምን አለ። ክትፎ አይሆንም እና ላይክ እንደባለፈው እንትኑ አለቻ ማን ነበረ ምን ነበረ የሚባለው ኮምቦ ካለ እንፈልጋለን። ቁርጥ ስጋም አለ። ቦዘና ሽሮ አለ ኮምቦ። ቆይ ቦዘና ሽሮ ምንድነው? ቦዘኔ ላይክ ወፍራም ሽሮ ነው። ወፍራም ነገር ላይክ ኦኬ በደንብ የተሰራ ኮርኒስ $42 ምን $42 ኮርኒስ ኮርኒስ አንፈልግም። መሬት ካለ ፉል ሰርክል በቃ ኮርኒስ ብናዝ ይሻላል። ምን አለው ምን እስቲ ዞሮ 2-3 ምግብ ማዛዛችን አይቀርም አይደል? ኮርኒስ ያለው ማለት ነው። ፍርፍር አለው፣ ስጋ ወጥ አለው፣ ስጋ አልጫ አለው፣ ቻቻ አለው፣ ክትፎ አለው፣ ጎመን አለው፣
እንቁላል አለው፣ ቺዝ አለው ምናምን ዩ ነው። እኔ በጣም ይራል ታዲያ ምግብ ብቻ ይሁን ምግብ ኮርኒስ በቃ ጋይስ፣ ለማንኛውም ኮርኒስ መርጠናል። አሪፍ ይሆናል ብዬ አስባለሁ። በስመ አብ አንተ አልደከመህም? ስልኬን ጥዬ መጣ በዛው ማቆሚያው ነው። ጋይስ ለማንኛውም ምግቡን በስማ ኮምቦ ነበር ያዘዝነው እና ፍርፍር አለው፣ ጥብስ አለው፣ ደረቅ ጥብስ አለው፣ እንቁላል ኮርኒ ላይክ ኮምቦ ነው፣ ኮርኒ ሴም ቲንግ ነው። እና ለማንኛውም በስማ ያበደ ምግብ ማለት ነው። እና በጣም ከ10 ሬት እናደርገዋለን። እኔ ከ10 8፣ ምክንያቱም ደረቅ ጥብሱ ትንሽ በጣም ደረቅ ነበር፣ ላይክ ለማግኘት በጣም ይከብድ ነበረ። እና ለማንኛውም እነሱ ደግሞ ሬት ያደርጉታል። ከ10 ሬት አለው። ከ10 ቆይ ባዶ አድርገዋል። ከዚህ በላይ እና እስከዛ ነው ሬት ያለው። እኔ ከ10 0 አደርገዋለሁ፣ ምክንያቱም ምንም ነገር አልበላሁም። እነዚህ ሁለት ሲያጠቁት ሎክ እጃቸው ራሱ ኤኒዌይ ስቀልድ ነው። ከ10 9 እሰጠዋለሁ። ለማን ይቻላል? ያ አሪፍ ነው። ከ10 10 አሪፍ ነው ብሏል። እሺ ጋይስ ለማንኛውም የምግብ ቤታችን ይሄን ይመስል ነበር ምግብ ቤቱ ምናምን። እና እስኪ መጨረሻ ላይ ከዚህ በኋላ ወጥተን ምን እንደሚፈጠር አናውቅም። እና ወደ ቤት ነው ቀጥታ ምን ሄደው እና ጋይስ በቃ እዚህ ጋር የምግብ ቤቱ እዚህ ጋር አለቀ ማለት ነው። እና ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ይመቻችሁ ጋይስ። ለማንኛውም ማለት ነው እዚህ ዛሬ ይሄ ምን ነበር ሙያ ሬስቶራንት የነበረን ጊዜ ይሄን ይመስል ነበር። ምግባቸው በጣም ጸደይ ነው። እግዚአብሔርን መስተንግዶቸው ራሱ በጣም ጸደይ ነው። ኪችነር ከመጣችሁ መሞከራችሁ እንዳረሱ። እሺ ለማንኛውም እንክፈል። $14 ይደርሰናል። የሚጠጣ ነገር አለ እኮ። ኦኬ የምጠጣ ኦልሞስት ወደ 40 ችግር የለውም። በቃ ለሶስት ሲሆን ወደ 20 ብር በታች ነው የሚሆነው። እና እሺ ለማንኛውም 16 እናደርገው ራሱ ያ ይወቃ። እንዴት ነበር ግን በምግቡ በጣም ያበረ በተለይ የፍርፍሩ ማለት ነው በጣም ነበር የወደድኩት። ፒሳይ ጋይስ በስማም የዛሬ የኪችነር ውሏችን ይሄንን ይመስል ነበር። በጣም ያበደ ቀን ያበደ ምግብ በስማም ጉዞ ራሱ በጣም ጸደይ ነበረ። ሻራውት አይሰራልም ግን ኦኬ ሻራውት ሂም በጣም ያበደ ቀን ቪዲዮ ሁሉንም እየቀረጸኝ የነበረው በረዶ ደግሞ እየዘነበ ነው። ያበደ ቀን እግዚአብሔርን ያበደ ቀን። ሁላችሁም ደግሞ ሜክ ሹር ሰብስክራይብ ማድረጋችሁ እንዳትረሱ ሁላችሁም። ከዛ ይሄን ቪዲዮ ከወደዳችሁ ደግሞ ወደ ኦታዋ እንሄድላችኋለን። ፒስ አይመቻችሁ። ፒስ